ኤፍሬምና እንግዲህ ዴቭ ሩታ ሄርሜላ ተገናኝተዋል። እኔ እኮ የዴቭ ነገር እኮ በጣም ግራ አጋባኝ ማለት ነው። ዴቭ ከመቼ ወዲህ ነው ከእውነት ወደ ውሸት የተገለበጠው? ጋይቶችዬ በቃ በዚች ዓለም ላይ የትልቅ ሰው አሳቢ አስተዋይ የሚባል ሰው ጠፋ። ሁሉም ወፈፍ የሆነ ማለት ነው። ለምን ታውቃላችሁ ቤተሰቦቼ? ሰው ጥራ ቢሉት ራሱ መጣ ለያገሬ ሰው ማለት ነው። ሰው ጥራ ቢሉት ራሱ መጣ። እውነት ይቺ አባባል በጣም ትክክል ናት። ዴቭ ስለ አብርሃም ልናናገርህ እንፈልጋለን ብለው ሲጠሩት ሄርሜላን ቡችላውን አስከትሎ አማርኛ ራሱ አስጠፉብኝ ማለት ነው። ለማንኛውም ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? እንዴት አመሻችሁልኝ? ሁሉ ሰላም አለውላችሁ? ከኔ ጋራ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አደርጋለሁ። ግን በዚህ በምሽት ሰላም ያዋልከኝ ሰላም አሳድረኝ ብዬ ሳልጨርስ በምሽት መተው ለከፉኝ ማለት ነው እነዚህ ለካፊዎችና ብቻ ግን ማለት ነው ሩታዬን ስላየዋት የኔ ድምቀት ኤፍሬም የኔ ወንድም ስላየዋችሁ በጣም ደስ ብሎኛል። እነዚህኞቹን እንትሮቹ እንኳን ወስፊ እግሮች ተዋቸው እና ውዶቼ እንግዲህ የተፈጠረው ነገር እያያችሁ ነው። አብርሃም በጣም ደህና ነው፣ ልጁ ምንም አልታመመም። ስለዚህ እናንተ በፈጠራችሁ ድራማ እናንተ በፈጠራችሁት ታሟል የሚል ቀልድ ወደ ሄርሜላ እንመልሰዋለን ብላችሁ አስባችሁ ከሆነ ከሄርሜላ ጋር አይሆንም። ስለዚህ አርፋችሁ ብትቀመጡ እኮ ነው ተቀመጡ። አብርሃም ትናንትና እየተጠየቀ የነበረውን ነገር ሲመልስ ነበረ፣ ጥያቄም ሲጠይቅ ነበረ፣ በደንብ ሲያወራ ነበር። ልጁ በጣም ጤነኛ ነው። የሚፈልገው ወደ ትዳሩ ወደ ህይወቱ ተመልሶ ቀሪ ህይወቱን ደስተኛ ሆኖ ማሳለፍ ነው ያለበት። ስለዚህ ለምንድን እንደዚህ የምታደርጉት ብሎ ነው ራሱን ዴቭን የገዛ ወንድሙ ኤፍሬምና ሩታ የጠየቁት። ዴቭ ግን ሁሉ ነገር ከተስተካከለ በኋላ እናያለን እሱም ብሎ ነበር ያለው። ለምን ትክክለኛ ሚስት ትገባዋለች ብለው ያሰቡት ሄርሜላን ነው። ግን እኮ የአብርሃምን ህይወት ሲኦል ያደረገችው ደግሞ ሄርሜላ ናት። ይሄን ነገር ለምን መረዳት አልቻሉም? አብርሃም ሄርሜላ ሳትመጣ በፊት በጣም ደስተኛ ህይወት እንደሚመራ ልጁን ሚስቱ ጋር እየኖረ እንደነበረ ልጁን ራሱ ሲወለድ በጉጉት ሲጠብቅ የነበረ አባት ነበረ። ግን ሄርሜላ ከመጣችና ሩታ ወልዳ ከተኛች ቀን በኋላ ግን አብርሃም ሌላ ሰው ሆነ። እኛ የማናቀው መጥፎ አብርሃም ተፈጠረ ማለት ነው። ይሄ ሁሉ ነገር ግን በሄርሜላ ምክንያት ነው። ስለዚህ እንዴት ነው አብርሃም ስለ አብርሃም ሊያወሩት ሲጠሩት ሩታን አስከትሎ የሚመጣው ዴቭ ማለት ነው? ማን ነው ሄርሜላን አስከትሎ የመጣው? ሄርሜላ ማስከተል አልነበረበትም። ሲጀመር ራሱ መጥቶ ነበር ስለ ወንድሙ ማውራት የነበረበትና ብቻ ግን ያው እንደምታውቁት ያው ማጭበርበር ነገሮችን ማወዘጋገብ ይፈልጋሉ ማለት ነው። እነሱ እንደሚፈልጉት እንዲሆንላቸው፣ ግን ደግሞ እነሱ እንዳሰቡት አይሆንላቸውም። ምክንያቱም ሩታ ጀግና ናት፣ ብዙ ነገር ታረጋለች።